ነገር ሰላም ጤና ይስጥልን የተወደዳችሁ የክርስቶስ ቤተሰቦች እንደምሰንብታችኋል ይህ የአብርሃም እንግዳ መርሃ ግብራችን ነው የዛሬውን የአብርሃም እንግዳ መርሃ ግብራችን ወደ እናንተ ለማድረስ ከስቱዲዮ ወጣ ብለን ሲኤምሲ ሚካኤል አካባቢ ተገኝተናል ለዚህ አካባቢ የተገኘንበት አብዩ ጉዳይ ደግሞ በህይወት ተሞክሯቸው በዓለማዊ ስራቸውም ሆነ በመንፈሳዊ ስታፊያቸው ተሞክሯቸው ያስተምራል የምንላቸውን አንድ እንግዳ ወደ እናንተ ለማድረስ ነው ከአብርሃም እንግዳ ጋር ስትሆኑ ሁሌም እንደምለው ብዙ ስለምታተርፉ አብራችሁን ቆዩ የዛሬ የአብርሃም እንግዳችን በሙያቸው ኤሌክትሮ ኮሙኒኬሽን ኢንጂነሪንግ ባለሙያ ናቸው ቀደም ባለው ጊዜ ክብረ ድቁናን ከብፁዕ አቡነ ቴዎፍሎስ እጅ ተቀብለዋል በድቁናም ለረጅም ዓመት ጎፋ ገብርኤል አገልግለዋል አሁንም ድረስ በሲኤምሲ ሚካኤል በዓላት በሚሆኑበት ጊዜ በድቁና የሚያገለግሉ ድምጸ መረዋው ትሁቱ የቤተ ክርስቲያን ሰው ይሏቸዋል መንፈሳዊና ዓለማዊ ትምህርትን በተለያየ ጊዜ በውጭ ዓለምም ጭምር ተምረዋል የቅዱስ ሚካኤል ሕንጻ ቤተ ክርስቲያን በዚህ መልክ እንዲታነጽ በሙያቸው በገንዘባቸው በጊዜያቸው በጉልበታቸው የተጉ ባለሙያ ናቸው እንግዳዬ ዶክተር ኢንጂነር ጌታቸው ፈለቀና ውድ ባለቤታቸው አዛለች አበበ እንዲሁም የሚያውቋቸው ወዳጅ ዘመዶቻቸውን አካተን የሳቸውን ተሞክሮ ከዚህ ሰዓት ጀምሮ ወደ እናንተ ማድረሳችን እንቀጥላለን አብራችሁን ሆኑ እንግዶቼ ይህንን መርሃ ግብር ለማድረግ በፍቅር ቤታችሁ ስለተቀበላችሁን እጅግ አድርጌ አመሰግናለሁ እድሜ ይስጥልኝ እግዚአብሔር ይስጥልን እናንተ ማክበራችሁ ወዳችሁ እግዚአብሔር በፈቀደበት ዕለት እዚህ ስለተገኛችሁልን በእግዚአብሔር ስም እናመሰግናለን ስለ አቡነ ቴዎፍሎስና የልጅነት ጊዜው አጠር አድርገው ያጫውቱኝ እስቲ ብፁዕ ቅዱስ አቡነ ቴዎፍሎስ ሁለተኛው የኢትዮጵያ ፓትርያርክ በኔ ህይወት ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመእመኗ ጋራ የበለጠ እንድትያያዝ እንድትጣመር ያደረጉ ሰው ናቸው ምንም እንኳን በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፊ ታሪክ ከፍተኛ ተጋድሎ ያላት መሰል ምትክ የሌላት ቤተክርስቲያን ብትሆንም እሳቸው ግን ምንድነው ከመሬት ጋር ተቆራኝቶ የነበረውን ከአንዳንድ መኳንንትና መሳፍንት ጋር ብቻ ተያይዞ የነበረውን ቤተክርስቲያንን ብቻ ከሚወዱ እጅግ በጣም ጥቂት ከሆኑ ምእመናን ጋር ብቻ ተያይዞ የነበረውን አውርደው ምንድነው ያደረጉት ከመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጋራ እንድትያያዝ አድርገዋል ሁለተኛ ዘመናዊ የሆነ ከሰንበት ትምህርት ቤት ማቋቋም ጀምሮ ሰበካ ጉባኤን ከማቋቋም ጀምሮ ሌሎችንም እንደዚሁ ህግጋትን ከመስጠት ከዘመኑ ከዋጀው ጋራ እንዲያያዝ ከማድረጋቸው ጊዜ ጀምሮ በእውነቱ ከፍተኛ የሆነ አስተዋጽኦ ካደረጉትና መሰረት እንድትይዝ ካደረጓት ሰው ጋር እኔ በልጅነቴ ከሳቸው ጋር በመያያዜ እጅግ በጣም ደስ ይለኛል እና የብፁዕ ቅዱስ አቡነ ቴዎፍሎስ ንግግር ማለት ስራ በእኔ አንደበት ተነግሮ እንዲህ የሚያልቅም የሚጀመርም አይነት አይደለም ድፍረትም ነው ግን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያደረጉት አስተዋጽኦ በጣም በከፍተኛ ደረጃ የሚደረግ ነው ይሄም ደግሞ እንዳጋጣሚ ሆኖ ቤተክርስቲያን መሬቷን ስታጣ ንብረቷን ስታጣ በዚህ በአብዮት በነበረበት ጊዜ ስታጣ ምእመናኗን ይዛ እንድትቀር ያደረጉት እሳቸው እንደ ትንቢት በያዙት እቅድና መርህ እንደነበረ ማወቅ እንችላለን ዛሬም ድረስ ያ የእሳቸው እያደገም ቢሆን በዚሁ ውስጥ እየተቃኘ ነው ብዬ አስባለሁና እሳቸው የመጀመሪያ ፈርቀዳጅ ናቸው ብዬ አስባለሁ እንግዲህ ከእሳቸው እጅ ነው ክብረ ድቁናን የተቀበሉት እንደው መንፈሳዊ ትምህርቱን እንዲማሩ ምክንያት የሆነውን አጋጣሚ ቢያነሱ እውነቱን ለመናገር እኔ እድለኛ ነኝ በዚህ በኩል የተወለድኩት አባቴ ካህን ነው መምህር የፈለቀ ወልደ ጊዮርጊስ ይባላል
በእናቴም በኩል ካህናት ናቸው። የተወለዱት በነገራችን ላይ አዲስ አበባ ነው፣ ተክለ ሃይማኖት እዚሁ አዲስ አበባ መርካቶ ማለት ነው። የተወለድኩት እዛ ነው፣ ግን ያደግኩት መርካቶ አይደለም። ክርስትና አንስተው ተክለ ሃይማኖት ደብረ አሚን ተክለ ሃይማኖት ወስደው ገጠር ወስደው ከአባቴ የታላቁ ታላቅ እህት ጋር ግራጌታ ብርሃኑ ይባላሉ ባለቤታቸው። እሳቸው ወንበር ዘርግተው የሚያስተምሩበት ውስጥ ነው ወስደው የከተቱኝና ገና በጨቅላነቴ ነው ማለት ነው። ከክርስትና በኋላ ምናልባት እኔ እንጃ 6 ወር ምናምን ከሆነ በኋላ ነው ወስደው እዛ የሰጡኝ እና በእነሱ ውስጥ ነው ያደግኩት። የቤተ ክህነት ትምህርቱ እንዲህ እኔ ሄጄ ተምሬ ወይም ደክሜ የሆነ ሳይሆን እንዲሁ የማውቀው አይነት መስሎ ነው የሚታየኝ። ስለዚህ ድቁናውም የሰጠኝ ሲነገረኝ በ8ኛ ዓመቴ ነው በተወለድኩ እና አዲስ አበባ አምጥተው እዚሁ መንበረ ፓትርያርክ ቅድስት ማርያም ድቁናውን እዛ ነው የወሰድኩት። ከዛ በኋላ እንግዲህ ተመልሼ ገጠር ሄጃለሁ። እንደገና ወስደውኝ እዛ እንደገለግል አድርገውኛል። 1958 አባቴ ቀደም ብሎ መጥቶ ነበር እዚህ የገጠር ኑሮውን ትቶ አዲስ አበባ መጣ። አዲስ አበባ መጥቶ ያረፈው እዚህ አሁን ጎፋ ገብርኤል አካባቢ ስለነበረ እሱ እዛ ማገልገል ሲጀምር ገና ቤተክርስቲያኑ ሲሰራ እሳቸው ብፁዕ ቅዱስ አቡነ ቴዎፍሎስ መሬቱን ገዝተው በራሳቸው በዘመናዊ መልክ ነው ገና በመቃኛው የሰሩትና ከዛ እንደገና አባቴ በገጠር መጣና እኔን ይዞኝ መጣ። ከዛ በኋላ እንግዲህ ያው ያዲያቆኑትን ሰው ዲያቆን እንደሆን አባታችን ፈቀዱልኝ ማለት ነው። በዛ አገልግያለሁ እስከ 1962 ዓመተ ምህረት አካባቢ። አገልግሎቴን አቁሜያለሁ ማለት አይደለም፣ ግን ወደ ዘመናዊ ትምህርት ቤት በማታ ትምህርት እንድቀጥል ሆነ። ይህም ያው ከቤተክርስቲያን ጋር በተያያዘው ነገሮቹ ቀለል እያሉ መጡ ማለት ይቻላል። ከአባቱ ጋር ግን በአንድ መቅደስ አገልግለዋል? አዎ፣ እዛው ጎፋ ገብርኤል አብረን አገልግለናል። እዛም ደግሞ በገጠርም እያለ አጎቴም ቄስ ነው የነበረው፣ አባቴም ቄስ ነው እና ከነሱ ጋር አገልግያለሁ ማለት ነው። እሺ፣ እመልሳለሁኝ። ኢንጂነር ወደ ወይዘሮ አዛለች ልምጣ። ከኢንጂነር ጋር በምን አጋጣሚ ተገናኛችሁ? በጣም ቆይቷል፣ ረጅም ጊዜ ነው። ወደ 29 አካባቢ ነው እና በአጋጣሚ ዘመዴን ያስተዋወቀች እና ጥሩተኛ ነው፣ የቤተ ክርስቲያን ሰው ነው እና እንድትጋቡ ነው ምናምን ፈልገው አለችን፣ አስታወቀችን። ከዛ ቆየን። ያው ረጅም ጊዜ ነው ማለት ነው እና ተጋባን ማለት ያው ሽማግሌ ተላከ፣ ተፈቀደ። እናቴ ነበረች፣ አባቴ በሕይወት የለም ነበር። ከዛም ተጋብተን በቤተክርስቲያን ነው ጋብቻው፣ በቅዱስ ቁርባንና በተክሊል ማለት ነው። በስርዓተ ተክሊል ተጋባችሁ። ቅድስት ሥላሴ ቤተክርስቲያን ቆንጆ ጊዜ ነበር። ከዛ በኋላ ዓለማዊ ትምህርቱን እንዴት ገፉ? የመንፈሳዊ ትምህርቱንስ እንዴት ገፉ? ውጭ ሀገርም ሄደው እንዲማሩ እድል ነበረው። እሱን ያጫውቱኝ እስቲ። እውነት ነው። ብፁዕ ወቅዱስ አቡነ ቴዎፍሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሁለተኛው የኢትዮጵያ ፓትርያርክ እንግዲህ እኔ እየቀደስኩም እዛ መማር ነበር። ሊቄ ብርሃኑ የሚባሉን ምናልባት አሁን በሕይወት የሉም፣ ነፍሳቸውን ይማረው እና ቅድስት ማርያም ቤተክርስቲያን በቤተ ክህነትም ብዙ አገልግለዋል እና ሊቄ የድጓ የዜማ ባለሙያ ናቸው። በወቅቱ በጣም ድምፃዊ የነበሩ ናቸው። ብዙዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ያውቋቸዋል ብዬ አስባለሁ። ያውቋቸዋል ደግሞ በእርግጥም ከእሳቸው ጋር ጾመ ድጓ እየተማርኩ ነበርም፣ ሌሎቹንም እንደዚሁ ትምህርቶች። በኋላ አባታችን ምን አሉኝ፣ ቅዳሴ ያስተማሪ በነገራችን ላይ በቅዳሴ ተመርቄያለሁ፣ ማለትም ማስተማር እንድችል ማለት ነው። እና በወቅቱ እሳቸው እኔን ያስተማሩኝ ሰው በኋላ ጳጳስ ሆነው አቡነ በርናባስ ተብለው ነበር። እሳቸውም አርፈዋል፣ በረከታቸው ይደርብንና እኔ ውጭ እያለሁ ነው ለትምህርት እና እሳቸውን ግሪክ ሲልኩ አባታችን ብፁዕ ቅዱስ አቡነ ቴዎፍሎስ አንተንም አብሬ ልላክህ አሉኝ። ሲሉኝ የለም አባታችን፣ እኔ አሁን በዚህ መቀጠል አልፈልግም፣ ክህነቱ እንዳለ ቢሆንም
እንዳለ ሆኖ ያ እግዚአብሔር ነው የሚያውቀው። ነገር ግን በትምህርቱ በኩል በዘመናዊ ትምህርት መቀጠል እፈልጋለሁ አልኳቸው። ይሆንልሃል አሉኝ። አዎ ይሆንልኛል እግዚአብሔር ከፈቀደ። ከዛ እዚሁ ቀረው ማለት ነው እስከ 12ኛ ክፍል። በነገራችን ላይ ከመጀመሪያው ተነስቶ 12ኛ ለመድረስ የፈጀብኝ ጊዜ 5 ዓመት ነው። በማታው ትምህርት መጀመሪያ ከወደቁ ልጆች ጋር 5ኛ ክፍል ገባው። ፈተና መስከረም ላይ ስንፈተን እኔ አንደኛ ወጣሁ። ስለዚህ ወደ 6ኛ አለፍኩ ማለት ነው። 6ኛ ካለፍኩ በኋላ ደግሞ በዛ 7ኛ 8ኛ እያልኩ መቀጠል አልፈለኩም። 6ኛ ክፍል ሚኒስትሪ የሚባል ነገር አለ። ሚኒስትሪውን 98 አመጣሁና አለፍኩ። ከዛ በኋላ ምንድነው የሆነው? 7ኛ ሳልማር ደግሞ በየነ መረድ ትምህርት ቤት ገባሁ። 8ኛ ክፍል። አዎ ምክንያቱም በመካከሉ ያለው እነዚህ ሚኒስትሪ መውሰድ ግዴታ ስለነበረ ነው። ስለዚህ እነዚህን ሚኒስትሪዎች በግድ ወሰድኩ ማለት ነው። እነዛ 2 ዓመት ያዙብኝ። ከዛ በኋላ ያለው 9ኛ ክፍል ያለፍኩት በዛው ዘመን 9ኛ ክፍል አለፍኩ። 8ኛ ክፍል ተፈተንኩ። ይፈቅድ ነበር የዛ ዘመን መዝለል? አዎ ይፈቀዳል። እንደዚህ ደብል እየመቱም ለማለት ነው። አዎ ደብል እየመታው ማለት ነው። የመጀመሪያው እንደውም ደብል መምታት ሳይሆን ከዜሮ መምጣት ማለት ነው። 5ኛ ክፍል እኮ የተማርኩት 3 ወር ነው። 3 ወር በበጋው ይሄ ክረምት የምንለው አለ አይደለም? በክረምት ጊዜ የወደቁ ልጆችን ሜካፕ ነገር ይሰጧቸውና ፈተናውን ሲያልፉ ወደ ሚኒስትሪው እንዲፈተኑ እድሉን ያገኙ ነበር። ከነሱ ጋር ነው እኔ የገባሁት። እነሱ 5 ዓመት ተምረው ነው እዛ የደረሱት። እኔ ግን ያው ከነሱ ጋር እድሜውን ገፍቷል። የቤተክርስቲያን ትምህርትም ረድቶኛል። በጣም የቤተክርስቲያን ትምህርት ማመጫም በጣም ነው የሚረዳኝ። ስለዚህ 6ኛ ገባው። ሚኒስትሪ ተፈተንኩ እንዳልኩት 98 አገኘው። ከዛ በኋላ ደግሞ 7ን ሳልማር 8ኛ ክፍል ገባሁ በማታው ትምህርት። እሱንም አለፍኩ። ከዛ በኋላ 9ኛ ስገባ ካቶሊክ ካቴድራል ነው የገባሁት። ግን ማታ ትምህርት ቤት ነው አሁንም ቢሆን። ቀን እሰራለሁ። ቀን ምሰራ ቴሌኮሙኒኬሽን በተላላኪነት ገብቻለሁ። ከቤተ ክህነት ጎፋ ገብርኤል እያለሁ 15 ብር ደሞዝ አገኝ ነበር። በወር ነው ብዙ ነው። ግን ጥሩ ነው እኮ በዛ ዘመን ዓመተ ምህረቱ 15 እኮ ትንሽ አይደለም፣ በጣም ብዙ ገንዘብ ነው። ያሁኑ 50 ሺህ ነው አንድ ማለት ነው። ምክንያቱም በ10 ሳንቲም ሰው እንጀራ ወጥ ይደገምልኝ እያለ የሚበላበት ነው። መጨረስም አይቻልም እንጀራውን በ10 ሳንቲም። ስለዚህ ብዙ ነው ገንዘቡ። ስለዚህ ይሄ እንግዲህ 62 አካባቢ ነው መሰለኝ። ከዛ በኋላ 9ኛ 10ኛ 11ኛ 12ኛ የተማርኩት መደበኛውን ትምህርት በማታ ግን ነው የተማርኩት። ካቶሊክ ካቴድራል እዛ ነው የጨረስኩት ማለት ነው። እና በዚህ እያለ ያንን ከተማርኩ ከጨረስኩ በኋላ ደግሞ ቋንቋ መማር አስፈለገኝ። ሲሄድ ፒያሳ ያን ጊዜ ረብሻ ነበር። ተማሪዎች ቀንና ሌሊት ይረብሻሉ። ያ ነገሩ እኔ አይገባኝም። እኔ አሁን ትምህርት ትማራለህ፣ ነገር ግን በየሳምንቱ እያወጣን ንግረፍ ቢሉኝ ይችል ነበር በወቅቱ። እና አንዳንድ ጊዜ ለምን እንደሚረብሹ ራሴ ያላውቀው ነበር። እና በዛ ሁኔታ ውስጥ ነው የተማርነው። እንግዲህ 1 ዓመት ደግሞ ራሽያኛ ቋንቋ ተማርኩ። ረብሻውም ከሱ ጋር የተያያዘ ይመስለኛል። እና ትምህርት ስኮላርሺፕ አገኘሁኝ። ከዛ ቀጠልኩ ማለት ነው። 69 ዓመተ ምህረት ከኢትዮጵያ ወጣሁ። በነገራችን ላይ ህንፃ ቤተክርስቲያኑ የጎፋ ገብርኤል ሲሰራ በግል የኤሌክትሪክ ነገር በእንዲህ በሰርቲፊኬት ተምሬ ስለነበረ እኔ ነኝ ውስጡን የሰራሁት። እዛ አይተው ነው በቃ አይ እንደዛማ ከሆነ በቃ ግድ የለም አንተ ቀጥል፣ እግዚአብሔር የፈቀደው በዛው ቢሆን ነው አሉኝ። እና የእሳቸውን ያንን ተከትዬ እኔም ወደ ኤሌክትሪካል ኤሌክትሮኒክስ ኢንጂነሪንግ ገባሁ ማለት ነው። በወቅቱ ኢትዮጵያ ውስጥ የሚሰጠው ኤሌክትሪካል ኢንጂነሪንግ ነው። በጣም ውስን የሆኑ ናቸው። አዲስ አበባ ዩኒቨርሲቲ የሚያስተምረው ኤሌክትሪካል የሚባል ነው። ውጭ ስወጣ ነው ኤሌክትሮኒክስ መኖሩን፣ ሬዲዮ ኢንጂነሪንግ መኖሩን፣ ኮሚኒኬሽን ኢንጂነሪንግ መኖሩን እንደዚህ ዝርዝር አድርገው የመማር እድል መኖሩን ያወቅኩት ከኢትዮጵያ ከወጣሁና ነገሮችን ካየኋቸው በኋላ ነው። ስለዚህ ቴሌኮሙኒኬሽን ውስጥ ገብቼ ስለነበረ በዛው ይሄን እንዲቀጥል ሆነ ማለት ነው። ስመለስም በዚሁ በቴሌኮሙኒኬሽን ኢንጂነሪንግ ተመልሼ ገብቼ ቴሌኮሙኒኬሽን አገልግያለሁ። አዎ እንደውም በኃላፊነት ደረጃ ኃላፊነቱ መጀመሪያ ማስተሬት ዲቪዥን የመጣሁት 2 ዓመት ካገለገልኩ በኋላ መስሪያ ቤቱ ራሱ አወዳድሮ እኔ አላወቅኩም። እውነቱን ለመናገር የፒኤችዲ ጉዳይ ለእኔ እንግዳ ነበር።
መስሪያ ቤቱ አወዳድሮ እንደውም ለስራ ጎንደር ሄጄ ነበር ቴሌኮሙኒኬሽን ስራ ለመስራት ያኔ ማይክሮዌቭ የሚባሉ ስራዎች አሉና እሱን ለመስራት ሄጄ ከዛው ደግሞ ጨርሼ ወደ ባስመራ ልሻገር ነበር። ግን ከዋናው ስራ አስፈጻሚ ያኔ ዋና ስራ አስኪያጅ ነው የሚባሉት አቶ በቀለ ከበደ ይባላሉ በአስቸኳይ እንድትልኩት ተብዬ ቀን ምሳ እንኳን እንድበላ እድሉ አልተሰጠኝም ነበር። በአይሮፕላን ወደ አዲስ አበባ እንድመጣ ተደረኩ። ስመጣ እንደመጣው በጣም የሚያስደንቅ ነው። እኔም ደነገጥኩኝ። ምንድነው? አይ ግድ ለሳቸው ይፈልጓል ተባልኩ። እሳቸው ጋር ሄድኩ። እሳቸው የምንፈልግ መንግስት ባዘዘው መሰረት አወዳድረን ለፒኤችዲ የሚማሩትን ሰዎች መርጠን አንተ ከመስሪያ ቤታችን ለዚህ አንደኛ ስለወጣህ በቴሌኮሙኒኬሽን እንድትማር ውጤቱ እንትኑን ገንዘቡንም ትራንስፖርቴሽኑንም ደሞዝህንም ጨርሼ እስከመጣ ደሞዝ ተከፍሎኛል እና ይሄንን የሚችለው መስሪያ ቤቱ ስለሆነ በዚህ ይሄ እድል አግኝተሃል በጣም እንኳን ደስ አለህ አሉኝ። ለኔ ዱብዳ ነበር ማለት ይቻላል። በዚሁ ቀጠለ አገልግሎቱ ማህበረሰብን ማገልገል ጀመሩ። ያም ሆኖ ግን ቤተክርስቲያንን አልተውም። ቤተክርስቲያንን ምን ጊዜም ትቻላቅም በአይምሮዬም መተዋቅም ቤተክርስቲያንን በየቀኑ ያው በመችለው ያህል እንደዚህ ፕሮፌሽናል ሆኜ ሳይሆን ያው በየጊዜውን ሳገኝ ሄዳለሁ። ለምሳሌ ከአዲስ አበባ ውጪ ወጥቼ ሌላ ክፍለ ሀገር ስራ ስሰራ ያው ቤተክርስቲያን ሄጄ እንደማንኛውም ሰው ትንሽ ጠጋ ብዬ ያገለግል ነበር። እስከመጣ 2 ወር 1 ወር እንደየቦታው እንደየእንትኑ ማለት ነው እንደየጊዜው እንደምቆይበት እንደቆይታው እያገለገልኩ ቤተክርስቲያኔን እያገለገልኩ ምክንያቱም ከቤተክርስቲያን ናት ለዚህ ያደረሰችኝ እና ደግሞ ታንጭ የሚያደኩት በቤተክርስቲያን ስለሆነ እንዴት አድርጌ ተዋለሁ። እንደምታውቂው አባቴ ኢንጂነርም ነው። ከዛም በላይ ደግሞ ለቤተክርስቲያን በጣም ቅርብ ነን በሱም በኩል በእናቴም በኩል እና ከዛም አልፎ በቃ በቤተክርስቲያን ያሉ ትምህርቶች በስነ ምግባር በየቀኑ በሚያስተምረኝ ትምህርት ቤት በመማረውም እሱም ከትምህርት ቤት ስመለስ እንደሚደግፈኝ ያህል ጥሩ አስተዳደግ ኖሮኛል ብዬ አስባለሁ። ጥሩ ስነ ምግባር አበረክቻለሁ ወይ ኖሮኛል ብዬ አስባለሁ። ዶክተር በመጀመሪያ ከዚህ ቤተክርስቲያን ሁለገብ የሆነ ሰው በመሆኑ በዲቁና እየመጣ ያገለግላል። ዶክተር ነው፣ ኢንጂነር ነው። በፊት ደግሞ በእነ አቡነ ቴዎፍሎስ ጊዜ ምርጥ ዲያቆን ነበረ። እዛን ጊዜ ጀምሮ ግን ክህነቱን ጠብቆ የሚኖር ቤተክርስቲያን እዚያው ሲመጣ ሲያገለግል በዚያ ነው የምንተዋወቀው። እንግዲህ ከ2000 ዓመተ ምህረት በፊት ነው ጀምሮ ነው እንደው 90ዎቹ ጀምሮ በዚያ ይመጣ ነበር። እየመጣ ያገለግላል። ሁልጊዜ በማገልገሉ እንደ ሁለት ነገር ያለው ሰው እድለኛ ሰው በዚህ ዶክተር ኢንጂነር በዚህ ደግሞ የቤተ ክርስቲያን ዲቁና አጠናቆ ጥሩ ድምጽ ጋራ እግዚአብሔር የሰጠው ሰው ነው እያልን የምናደንቀው ሰው ነው። አባቴ በብዙ በኩል ደግፎኛል። በትምህርት በኩል ሁሌ ከትምህርት ቤት ስመለስ ከሱ ጋር ነበረ አንድ ላይ ቼክ የምናደርገው ትምህርቴን የተከታተለኝ ያስተማረኝ እሱ እንደውም አንዳንድ ጊዜ ቀድሞ አጥንቶ ተዘጋጅቶ ይጠብቀኝ ነበር። ከዛላ በእሱ ነበረ በቃ የምማረው። ከናቴ ጋር ደግሞ እንደውም የሶሻል ህይወት ነበረ ሞር የተማርኩት ብዬ አስባለሁ። እንዴት ከሰው ጋር እንደምግባባ ከተለያዩ ሰዎች ጋር እንደዚህ ከባባድ ሲቹዌሽኖች ላይ ቢሆን ከነሱ ጋር እንዴት እንደምግባባ እሷ ነች ያገዛችኝ ብዬ አስባለሁና ሁለቱም በደንብ ደግፈው ነው ያስተማሩኝ፣ ደግፈው ነው ያሳደጉኝ ብዬ አስባለሁ። ዶክተር እውነት ለመናገር ለየት ያለ ሰው ነው። እንግዲህ አንተ እያልኩ ነው አብረን ስለኖርን አንደኛ እውነተኛ የቤተ ክርስቲያን ልጅ ነው። የቤተ ክርስቲያን ሰፊ እውቀት ያለው ነው። የማንበብ ባህሉ ከፍተኛ ነው። ቤተ ክርስቲያንን ያገለግላል። ሰፊ እውቀት ያለውና አባቶችንም ደግሞ በጣም የሚያከብር ነው። እንዴት አይነት ባለቤት ናቸው ኢንጂነር? ጥሩ ናቸው። ዛሬ እንደውም አንቱ ተብያለሁ። አንተ ነው የሚሏቸው? አንተ ነው የሚሏቸው? አንተ ነው የምለው። በጣም ጥሩ ሰው ነው። የቤተክርስቲያን ሰው ነው። ማህበረሰብን በማገልገል ቤተክርስቲያንን በማገልገል ሰፊ ጊዜያቸው እንደሚያሳልፉ ይታወቃል። ቤት ውስጥስ እንዴት ነው ያግዛሉ? በጣም ጎበዝ ነው እና ለሰውም ነግረው እና እንደዚህ እሱ ባለሙያ በጣም ጎበዝ ነው ብዬ ነው እንትን የምላቸው እና ጎበዝ ሰው ነው። በቃ ሁሉንም ቤት ማስተካከል የምግብ አይነት በጣም ያግዘኛል። እንደው ምንም እንትን ሰራተኛ ትዝ አይለኝም እና በጣም ጎበዝ ነው፣ ያግዘኛል።
ሁለገብ ወንድምም አባትም ባለቤትም ናቸው ማለት ነው። እሺ በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን ቆይታ እያደረግን ያለ ነው ከዶክተር ኢንጂነር ጌታቸው ፈለቀ እና ከባለቤታቸው ወይዘሮ አዛለች አበበ ጋር ነው። እንዲሁም ከወዳጆቻቸው ጋር ነው ወደ እናንተ እየደረስን ያለ ነው። እንግዲህ ትንሽ ወይዘሮ አዛለች ትንሽ በስትሮክ ምክንያት ዛሬ እግዚአብሔር የተመሰገነ ይሁን እግዚአብሔርን ማመስገን እፈልጋለሁ ብለው ነው እኛ ጋር ቆይታ ሊያደርጉ ፈቃደኛ የሆኑት። ትንሽ አሟቸው ነበር። አሁን ግን በመታየት መጠን ሰላም ሆነው ነው። ብዙ እንዳላደክማቸው ነው ቃለ መጠይቄን ሰፋ ያለውን ሰዓት ለኢንጂነር የምሰጠው። ከዚህ አንፃር እንድትረዱኝ ብዬ ነው ተመልካቾቻችን። ቆይታችን የሚቀጥል ነው የሚሆነው። ጸበል ጻዲቅም ቀርቦ ነው ያገኘነውና እሷን ቆረስ አድርገን እሷን እየበላን ደግሞ ቀሪውን መርሃ ግብር ወደ ተመልካቾቻችን እናደርሳለን ማለት ነው። ኢንጂነር በሙያው የቴታ ከቴሌኮም ውጪ የቴት ድርጅቶች እንዳገልግለዋል? ረጅሙን እድሜን ከቤተ ክርስቲያን ውጪ የሰራሁት ኢትዮጵያን ቴሌኮሙኒኬሽን ነው። እንዳልኳችሁ በቴሌኮሙኒኬሽን ውስጥ በተላላኪነት ገብቼ ቴክኒሻን ሆኜ ሂሳብ ሹም ሆኜ በእነዚህ ውስጥ አገልግያለሁ። በኋላ ደግሞ መሐንዲስ ሆኜ በተራ መሐንዲስነት በመላ ኢትዮጵያ ብዙ በመዞር ያለየሁት ቦታ ቢኖር በጣም ጥቂት ነው። ውጭ ተምረው ከመጡ በኋላ እና ስራን ስለተመለከተ ነው። እና በመላ ኢትዮጵያ እየዞርኩ ሰርቻለሁ። በየተራራው ወጥተን ወርደን እንግዲህ አንዳንድ ጊዜ መኪና በማይገኝበት ቦታ ላይ ደግሞ አህያም ላይ እቃው እየተጫነ የተራ ላይ እየተወጣ ስራ ተሰርቷል ማለት ይቻላል። ከቴሌኮሙኒኬሽን ውጪ ኢኳቶሪያል ቢዝነስ ግሩፕ የሚድሮክ ኢትዮጵያ ውስጥ ማለት ነው እዛ ሰርቻለሁ። ከዛ ውጪ እንግዲህ የራሴ ደግሞ ስራ ነበረኝ። እንግዲህ ነገሮች ሲፈናቀሉ የራሴም ስራ እንደዚሁ ከፍቼ ሰርቻለሁ በአማካሪነት እና አንዳንድ ኢንስታሌሽን የሚባሉ አሉ። በዚህ በቴሌኮሙኒኬሽን ስራዎች ሲፈቀድ እንደ ፒቪኤክስ የሚባሉ ስራዎች አሉ እና የሎካል ኔትወርክ የውስጥ ኔትወርኮችን ሰርቻለሁ። እንዲሁም ደግሞ ፋይበር ኦፕቲክስ በሚዘረጋበት ጊዜ በኢትዮጵያ ውስጥ እነዚህን ስራዎችም አብሬ እንደዚሁ ሰርቻለሁ ማለት ነው። በራሴ ጉዳይ ኤቢጂ ኢኳቶሪያል ቢዝነስ ግሩፕ እያለሁ ደሴ እና አዲግራት ኮንትራት በመውሰድ ስራ ሰርቻለሁ። ግን ይሄ ሁሉ በሚሆንበት ጊዜ ቤተክርስቲያን ሁልጊዜም አለች። እሷ ማዕከላዊትና ቋሚ ናት። በመካከል የትም ቦታ ቢሄድ ቤተክርስቲያን ተዘንግታ አታውቅም። በየሄዱበት ቦታ ሁሉ ቤተክርስቲያን ውስጥ ይገኛሉ ኢንጂነር ይባላል። እውነት ነው። የሰዓት አጠቃቀሙ እንዴት ነው የእርስዎ? ቤተክርስቲያን ለማገልገል የስራ ሰዓት አትፈልግም። በፕሮፌሽናል ሆኖ ለምሳሌ እንደዚህ ሲሆን ልክ ነው። በተረፈ ግን በየትኛውም ጊዜ ቤተክርስቲያን ጠዋት ሊሆን ይችላል፣ ሌሊት ሊሆን ይችላል፣ ሰዓታት መቆም ሊሆን ይችላል፣ ማህሌትም መቆም ሊሆን ይችላል። እንደ ሁኔታ አመቻችቶ መስራት ቦታው ላይ መገኘት የሚያስችል ሁኔታ አለ። ከፈለጉ ጊዜ አይጠፋም። ጊዜ ያልቆ አቅም ኢትዮጵያ ውስጥ እንዲያውም የተረፈን ጊዜ ሳይሆን አይቀርም አይደለ? ከልብ ካዘኑ የሚባለው ቢል ማለት ነው። እሺ ትዕግስትን ነው በጣም ያስተማረኝ በህይወት ላይ በብዙ በኩል ትዕግስት ያስፈልጋል። አታውቂም በምንም በኩል ነገር አንድ ነገር ሊመጣብሽ ይችላልና ትዕግስት ያስፈልጋል በሁሉም አንፃር። እሱን አስተምሮኛል።
ጭንቅላቴ ክፍት እንዲሆን or open minded በእንግሊዘኛ እንደሚባለው open minded እንደሆነም በደንብ አስተምሮኛል። ከማንም ምንም የማይፈልግ ስራውን ብቻ የሚሰራ እግዚአብሔር ብቻ ዋጋ ይከፍላል ብሎ የሚያምን ሰው ነው። እንዲህ አይነት ሰው ነው አሁን የሚያስፈልገው። አብነትነቱ ይሄ ነው። ከእግዚአብሔር ብቻ የሚጠብቅ ከሰው ምንም እንደማይጠብቅ እግዚአብሔር ብቻ ሁሉን እንደሚያውቅ አምኖ የሚሰራ ሰው ይሄ ትልቅ አብነት ነው ብዬ አምናለሁ። የኢንጂነር ድርሻ ሰፊ ነው። አንደኛ ሊቀመንበር ነው። በሊቀመንበርነቱ ኮሚቴውን ይመራል፣ ኮሚቴውን ያስተባብራል። ንዑሳን ኮሚቴዎችም አሉ፣ ገንዘብ አሰባሳቢዎች፣ እነሱን ያስተባብራል። የሚገባውን ገንዘብ በአግባቡ ደረሰኝ ተቆርጦ ወደ ባንክ እንዲገባ ያስደርጋል። እንደገና ለስራ የሚያስፈልገውን ደግሞ በሱ ፊርማ በሱና በአስተዳዳሪው ፊርማ ጥምር ፊርማ ስለሆነ የሚንቀሳቀሰው ያንን ያከናውናል። በየአመቱ ደግሞ በአመቱ የተሰራውን ስራ ሪፖርት ቀምሮ የሰኔ ሚካኤል ለህዝብ ያቀርባል። ይሄ ዋናው ስራ ነው። ሌላው እለት በእለት ያለውን የህንፃ ግንባታውን ስራ ከባለሙያዎች ጋር ያው ሙያውም ስላለው በየጊዜው እየተከታተለ ያርማል፣ ያስተካክላል፣ አዳዲስ ዲዛይኖች እንዲተገበሩ ያደርጋል። በእውነት ለመናገር እንግዲህ እውነት ነው ጊዜውን፣ እውቀቱን፣ ገንዘቡን ጭምር መስዋዕት አድርጎ ለቤተ ክርስቲያን ከፍተኛ ትልቅ አስተዋጽኦ የሚያደርግ ወንድም ነው። ቤተ ክርስቲያኑም አሁን ከደረሰበት ደረጃ ላይ እንዲደርስ የእሱ አስተዋጽኦ ዋናው ነው። እኛም እሱን ተከትለን ነው እንግዲህ በኮሚቴ የምናገለግለው። ዞሮ ግን ዋናው እሱ ነው። ከእናቴ የተማርኩት እንዳልኩሽ ሶሻል ኮሚኒኬሽን ላይ እንዴት ሰው ጋር ለመግባባት የቱ ጋር መሄድ እንዳለብኝ የቱ ጋር ማቆም እንዳለብኝ ብያስባለሁ። ወይዘሮ አዛለች እንዴት አይነት ባለቤት ናቸው? እስቲ ስለሳቸው ደግሞ ትንሽ ያጫውቱኝ። በጣም ደስ ይለኛል። ባለቤቴ በእርግጥ በሰዎች አማካኝነት ነው የተገናኘ ነው። ሁለታችንንም የሚያውቁ ሰዎች። ሁለተኛ እግዚአብሔር ወዶና ፈቅዶ መጀመሪያ ላይ በትምህርት ላይ ነው እንግዲህ ነገሮች ብዙ ሩጫና ውጣ ወረድ የነበረው። ትምህርቱን እዚህ አንድ ደረጃ ከደረሰ በኋላ ትዳርን ለመያዝ አስፈላጊ ነበር እና እንደ በፊቱ ሮጬ ወጥቼ ወርጄ በአብሮ ተሯሩጦ ማግኘት በጣም ይከብዳል። ስለዚህ ይህንን ሁለታችንን የሚያውቁ ሰዎች አስፈላጊ ሆነው ተገኙ፣ ወይንም እግዚአብሔር ሰጠን ማለት ነው እና ቤተሰቧን የሚያውቁ ሰዎች ናቸው። መጀመሪያ ላይ ነው የተነገረኝ። እኔ እሷ ሳታውቅ ብዙ ያየሁት ነገር አለ። ስለላ ያረጉ ነበር። ሰልያለሁ። እሺ። ስለዚህ ሰልያለሁ። ከሰለልኩ በኋላ ግን ስለላው ውጤታማ ነበር። በዛ የተነሳ ነው እንግዲህ እግዚአብሔር አንድ ያደረገውን ማንም ሊለየው ስለማይችል አንድ ያደረገን እግዚአብሔር በዚሁ የተነሳ ነው ብዬ አስባለሁ እና በአጭር ጊዜ ውስጥ ነው ትውውቁ እንዲፈጸም የተደረገው። ምናልባት ነገሯት ሊሆን ይችላል፣ ግን ሄጄ የተዋወቅኳት እኔ ራሴ ነኝ። ቦታው ላይ እዛው ላይ ሄጄ ተዋወቅኩ። ከዛ በኋላ ነገሮች ራሳቸውን እያዘጋጁ መጡ ማለት ይቻላል። ሁለተኛ ነገሮችን ማጥናት ከቤተ ክርስቲያን ጋር ያለውን ግንኙነት የዚህ ክብርን ጠብቆ የመኖር ጉዳዮችን በመጠየቅ ራሷ ነው ፊት ለፊት ነው የጠየቅኩት። ምንም ደስተኛ ሆና ስትገኝ እግዚአብሔር ለእኔ የሰጠኝ ናት፣ ለእኔ ያቆየልኝ ናት በሚል በዚሁ አብረን እንድንቀጥል ሆነ ማለት ነው። ከዛ በፊት የኔ አባት ምለው ወላጅ አባቴን አይደለም፣ አሁን የሉም በህይወት አብረውኝ ይቀድሱ የነበሩት መምሬ አየለ አዳህኖም ይባላሉ። ነፍሳቸውን ይማርና እሳቸውም አርፈዋል። እሳቸው ናቸው እንደውም ሁኔታውን መጀመሪያ አዩ። አይ እግዚአብሔር የሰጠህ ያንተ ልጅ ናት፣ ያንተው ናት አሉኝ። ከዛ በኋላ እሳቸው ናቸው በአማላጅነትም አብረው የሄዱት በሽምግልና ነገሮችንም በአንድ ቀን አይደለም በአንድ ደቂቃ ነው እሳቸው እሺ አሰኝተው የመጡት። በነገራችን ላይ የእሷ እናት ወላጅ እናትነታቸው በስጋ ለእሷ ነው እንጂ በመንፈስ እናትነታቸው የኔ ናቸው። በጣም የሚገርሙ እናት ነበሩ። እሳቸውም አሁን በህይወት የሉም። በጣም የሚገርሙ የሚደንቁ እናት ናቸው እና ምንም በቃ ሄስቴት አላደረጉም። እሳቸው ሲጠይቁ ወዲያው ነው እሱ መጥተው
ይህን ልጁ የኔ ነው ማለት ነው። ስለዚህ የሚል ነገር አለው። እግዚአብሔር ፈቀደ። በአጭር ጊዜ ውስጥ እኛም በዚሁ በስጋ ወደሙ እና በተክሊል ተጣመረን ማለት ነው። በዚህ ህይወት ውስጥ ስንኖር እንዴት ብዬ ልንገራችሁ፣ ሰዎች ማድረግ የሚገባቸውን በሰው ላይ ሊደርስ የሚችለው ሁሉ ደርሶ ሊሆን ይችላል። ግን እግዚአብሔር የፈቀደው ነገር ሁልጊዜም ቢሆን እየለሰለሰ እንዲሄድ አድርጓል። ለእኔ በጣም ተስማምቶኝ ነው። እጅግ በጣም ለእኔ ሆኖ መጀመሪያውኑ ለእኔ የፈጠራት ናት ብዬ በዚሁ ነው እስከዛሬ ድረስ አብረን ያለ ነው። መልካም ሚስት ናት እያሉን ነው። መልካም ሚስት ለባሏ ዘውድ ናት የሚለው ይፈጣል። እዚሁ ላይ ምንትኖ ትርጉሙን አግኝቷል። በተግባር አግኝቼዋለሁ ኖሬዋለሁ እያሉ ነው። አንድ ልጅ ነው ያለው። ስለ ልጅ እስቲ ደግሞ ትንሽ ያጫውቱን። ለእኔ የሰጠኝ አንድ ልጅ ነው። ለሁለታችንም ልጃችንን በተቻለ መጠን ዋናው እግዚአብሔር ወዶና ፈቅዶ ነው። እኛ እንዲህ ይሆንልናል እንደዛ ይሆናል ሳይሆን ምንችለውን ያህል መንገዱን ለማሳየት ሞክረናል። በመንገዱ ላይ የሮጠውና እግዚአብሔር በፈቀደውና በወደደው ያደረገው ግን እግዚአብሔር ነው። ነገሮችን ሁሉ በትምህርቱም ቢሆን ጥሩ ልጅ ነው። ከላይ የተሰጠ ነው። እኛ መንገዱን ብቻ ነው ለማሳየት የሞከርነው። ነፃ አድርገን ለማሳደግ ሞክረናል። ነፃነት እንዲያገኝ አድርገናል። እሳቱንና ወተቱን አንድ ላይ ያቀርበንለታል። ወተቱን የመረጠው እሱ ነው። ማሩንም የመረጠው እሱ ነው ማለት ይቻላል። እና በዚያ ውስጥ የተቻሉ ነገሮች እኛ በምንችለው መጠን ለመምራት ሞክረናል። ግን አላስገደድነውም። ሳናስገድደው እግዚአብሔር በመራው መልኩ እዚህ ደርሷል። ሌላው ቀርቶ መሐንዲስ ሆናለሁ ዩኒቨርሲቲ ሲገባ ነገሮች የተስተካከሉት በራሱ ነው ማለት ይቻላል። አሁን የሚሰራው እንደዚሁ ነው እና በጣም ደስ የሚል ነው። እንግዲህ እኔ በጣም ደስ ይለኛል እንደዚህ አይነት ልጅ ስለተሰጠኝ በእግዚአብሔርም በሷም በኩል ስላገኘው በጣም በጣም ደስ የሚለኝን ነገር ሆኖልኛል ብዬ ነው የማስበው። ለእግዚአብሔር ክብር ምስጋና ይግባው። አሜን። እንግዲህ እንደው መቼም ትውልድ ሲዘክረው ወደሚኖረው ሱታፊው ደግሞ አሁን እንምጣ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግዙፍ የሆነ ፕሮጀክት ላይ ኃላፊነት ወስደው ከሌሎች አባቶች ጋር ብዙ ደክመው ብዙ ወጥተው ብዙ ወርደው ለ12 ዓመት እዚህ እንዲደርስ ያደረጉት ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ፍጹም ለትውልዱ ራሱን እንደመለያ ሊናገርለት የሚገባ ሊገልጽለት የሚገባ ስራ ነው ተሰርቶ ያየነውና ስለሱ ቤተክርስቲያን እስቲ እሱ ላይ ምንድነው ሱታፊው የተለየ ነገሩ ምንድነው? ፈታኝ ነገሩስ ምንድነው የሚለውን እስቲ እንጫወት። በጣም አመሰግናለሁ። እግዚአብሔር ይስጥልን ይሄ ጥያቄ ስለተነሳ። በእርግጥ በዚህ ህንጻ ቤተክርስቲያን ላይ እንድሳተፍ እግዚአብሔር ነው ነገሮችን ሁሉ ያመቻቸው። አንድ ቀን በምሽት እዚህ ቁጭ እንዳልኩ ከምእመናን እና ከአባቶች አንዴ መጡ። እኔ አላቃቸውም። አንዱን ብቻ አባታችንን ነው የኔን ንስሐ አባት ብቻ ነበር የማውቀው። እዚህ መጣው። በወቅቱ የሚያስተዳድሩት ሌላ ሰው ነበሩ። ትልቅ ህንጻ ቤተክርስቲያን እንዲሰራ እንፈልጋለን። ስለዚህ አንተ ጊዜና ቦታ ተይዟል። ቅዱስ አባታችንን ማለትም ብፁዕ ቅዱስ አቡነ ጳውሎስ ጋር ሄደህ እንድትነግርልን እንፈልጋለን አሉኝ። እኔና በምን መረጣችሁኝ? እኔ እንግዲህ እዛም ሄዳለሁ፣ ለነገሩ አገለግላለሁ። እመቤታችንም እዚህ ያለች ሰዓሊተ ምሕረትም መሀል ላይ ስለሆንኩ ያለሁት እንደሚያመቸኝ ወደዛም ወደዚህ ሄጄ ያው የአገልግሎቴን ነገር እፈጽማለሁ። ግን እዚህ ደረጃ ይደርሳል ብዬ አስቤው አላቅም። እና እናንተ የምትፈልጉት ምንድን ነው አልኩኝ። አይ ህንጻ ቤተክርስቲያን እንዲሰራ እንፈልጋለን። ታዲያ የኔ ሚና በዛ ውስጥ ምንድን ነው? አይ ለቦታው የሚመጥን ሰው ለቦታው እኛ ያሉት አባታችን ምንም ችግር የለባቸውም። ግን በእርጅናም ከዘመኑም ጋር ባለመሄድ ሊሆን ይችላል። እሱን ቦታውን የሚመጥን ሰው ሄደህ እንድትነግርልን ነው አሉ። እንግዲህ ከየት እንደሰሙ አላውቅም። ብፁዕ ቅዱስ አቡነ ጳውሎስን ማቃቸው አባ ገብረ መድኅን ሲባሉ እዛ ጎፋ ገብርኤል
ብፁዕ ቅዱስ አቡነ ቴዎፍሎስ ባስተከሉት ቤተክርስቲያን ሲመጡ እዛ አውቃቸዋለሁ። እሳቸውም ያውቁኛል፣ እኔም አውቃቸዋለሁ። ያው ልጅ ሆኜ ነው የሚያውቁኝ። አሁን ባለሁበት ደረጃ ግን አያውቁም ነበር እና ቀጠሮ ይዛቸዋል። አሁን ስለዚህ በቀጠሮ ሰዓት ሄድን። ስነግራቸው አንድ አባት ነው ያለን ለሁለታችንም ብሎ በጣም ነው ደስ ያላቸው። አንድ አባት ማለትም አቡነ ቴዎፍሎስ የሁለታችንም አባት ናቸው። በጣም የሚወዳቸውና የሚያከብሯቸው ናቸው። በእሳቸው ምክንያት ነው እንዲያውም ችግር ውስጥ የተፈጠሩት። እሳቸውም ታስረው ነበር። ብፁዕ ቅዱስ አቡነ ጳውሎስም በዚሁ ምክንያት ታስረው ተፈተዋል። ረጅም ጊዜ ታስረዋል ይመስለኛል። ለመስዋዕትነትም የቀረቡት በዚሁ ምክንያት ብዬ አስባለሁ ብፁዕ አቡነ ቴዎፍሎስ እና ያው እዛ ሄድኩና ተናገርኩ። እሳቸው ወዲያውኑ ትእዛዝ ሰጡ። የነበሩትን አለቃ አምጥተው ቅድስት ማርያም ነው ወደ ተሻለ ቦታ ነው የወሰዷቸው። ለዚህም ቦታ ሰው እንዲመደብ አደረጉ ማለት ነው። ሌላም ነገር ሊኖር ይችላል ተጨማሪ፣ እኔን ነው የምናገረው። በዚህ መካከል እንግዲህ ጊዜዎች አለፉ። ካለፉ በኋላ እንዴት እንደሆነ አላቅም፣ በወቅቱ ሊቀ ትጉሃን አሁን መላከ ምሕረት ዘካርያስ አዲስ የሚባሉት አለቃ ሆነው መጡ የቤተክርስቲያኑ። ልክ ሲመጡ እሳቸው ለቤተክርስቲያን ይሄ ቦታ ትልቅ ቤተክርስቲያን መሰራት አለበት ብለው አምነው ነው የመጡት ይመስለኛል። እና እዛ ውስጥ እንደ እድል ሆኖ ሌሎቹ ሁሉ ይህንን እድል ሲያገኙ በህንፃ ቤተክርስቲያኑ እንዲሰራ ኮሚቴ ሆነው ሲመረጡ እኔም ተመረጥኩ። ከዛ በኋላ ያለው እንግዲህ ሰምና ወርቅ ሆነ ማለት ይቻላል። እና እንግዲህ ያ ከሆነ በኋላ ዲዛይን በማሰራት ብፁዕ አቡነ ጳውሎስ መሰረት ድንጋይ እንዲያኖሩ በማድረግ የኔ ሚና ትንሽ ናት። ሌሎቹ ናቸው አብዛኛውን እንደውም እየቀደሙ ይህን ነገር ይሰሩ የነበረው። ስለዚህ በዲዛይኑ ላይ የምችለውን ያህል ነገር ለማድረግ ሞክሬያለሁ። በጨረታው ላይ የሚቻለውን ያህል ለማድረግ ሞክሬያለሁ። ዲዛይኑ በተለይ እኔ እንግዲህ ሰፊ እንትን ነበረኝ፣ ምንድነው እይታ ነበረኝ። ይሄ ቤተክርስቲያን ለየት እንዲል ለማድረግ የራሴን አስተዋጽኦ አድርጌያለሁ። ሌሎቹም በዚህ ውስጥ የተሳተፉ ቢሆን አንደኛ እንደምታውቁት በኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተክርስቲያን አሰራር 3 የቤተክርስቲያን አሰራሮች አሉ። የዋሻ አሰራር አለ፣ ክብ ቤተክርስቲያን አለ፣ ሰቀላ ወይንም ካቴድራል የምንለው አለ። እነዚህ በአንድ ህንፃ ውስጥ እንዲኖሩ ለማድረግ ከሞከሩትና ካደረጉት ከተዋጣላቸው ሰዎች ውስጥ የኔም ሚና ትንሿ እዛ ውስጥ አለች። ይሄ በጣም በጣም ደስ የሚለኝ ህንፃ ቤተክርስቲያን ነው። ሁለተኛ እያንዳንዷ ምሰሶ፣ እያንዳንዷ ቅርጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትውፊት፣ ትረካ እና እምነትን ይዞ እንዲሄድ ለማድረግ ሰዎች ሁሉ ባለሙያተኞች ሁሉ በሞከሩት ውስጥ እኔም ደግሞ ትንሽ አዋራ የምታክል ነገር አለች። ትልቁን ድርሻ ግን የተወጣው በሙያውም በገንዘቡም በጉልበቱም ኢንጂነር ነው ብለውናል። እንግዲህ መቼም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንደሚያስተምሩን እንዳስተምሯ እኔ ይህን አድርጌያለሁ አይባልምና ውዳሴ ከንቱ የሆነብኝ ይሆን ብለው ነው እንግዲህ ራሳቸውን ሸሸግ ደበቅ የሚያደርጉት። ይሄ ክርስቲያናዊ ጠባይ ነው። ተመልካቾቻችን ያኖርልን ይህን ስላደረጉ። ህንፃ ቤተክርስቲያኑ በተቻለ መጠን ዘመኑን ዋይቶ ታሪክን ይዞ እንዲሄድ ነው የተፈለገው። ሌላው እንግዲህ የኔ እይታ ከሌሎቹ ለየት ይላል ብዬ የማስበው ምንድነው፣ ብዙ አብያተ ክርስቲያናትን በኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጪ ለምሳሌ ጣሊያን ውስጥ ሮም የሚገኘው የቅዱስ ጴጥሮስ ቤተክርስቲያንን አይቻለሁ፣ ጎብኝቻለሁ። ጣሪያው ላይ ወጥቼ በአይኔ አይቻለሁ። ፎቶግራፎች ምናምኖችን ሁሉ አንስቼ ይዤ መጥቻለሁ። ለምን እንደሆነ አላውቅም፣ ይዤው የመጣሁት። ከዛ ደግሞ ሚላኖ የሚባል ቤተክርስቲያን፣ ሚላኖ ውስጥ ዶሞ የሚባል ቤተክርስቲያን አለ፣ ለየት ብሎ በጎቲክ አሰራር የተሰራ የሱንም እንደዚሁ። ከሁሉም በላይ ትልቁ ነው ብዬ ለዚህ አስተዋጽኦ አደረገ የምለው ሩሲያ ውስጥ ሴንት ፒተርስበርግ የቅዱስ ይስሐቅ ቤተክርስቲያን አለ። በነገራችን ላይ እንደውም በዚሁ መናገር የምፈልገው ብፁዕ አቡነ ገብርኤል አሁን በሕይወት የሉም። እሳቸው እዛ ሲማሩ እሳቸውንም አግኝቻቸዋለሁ እና እሳቸው ባሉበት ደብርም ማለትም ገዳምም ሄጄ ነገሮችን ለማየት ሞክሬያለሁ። ይሄ ይስሐቅ ሳቦር የሚባለው ወይንም ቅዱስ ይስሐቅ ቤተክርስቲያን የሚባለው ኦልሞስት እሱ ቤተክርስቲያን እዛ አለ። በመጠኑ እንደዚህ በግዝፈትም ባይሆን አለ፣ ቤተክርስቲያኑ አለ።
ከዛም የተወሰነ ነገር ይዘናል እና የምስራቅ ኦርቶዶክስ ቤተክርስቲያን እይታ እዚህ ውስጥ እንዲኖር ለማድረግ ተሞክረዋል ማለት ነው። ሌላው ግን እነዚህ ለምሳሌ ቁመቱን፣ ስፋቱን ከመጽሐፍ ቅዱሳዊ ትርክት ጋር እንዲያያዝ ለማድረግ ሞክረናል እና ወደፊት ምናልባት በደንብ ተሰንዶ በሚሰጥበት ጊዜ ለቱሪስቶች እንዲገኝ ለማድረግ እንዲታይ ለማድረግ እንሞክራለን። ትልቁ ነገር እዚህ ምንድን ነው? በኢትዮጵያ ትልቁ ነገር አንድ ቱሪስት ኢትዮጵያ ውስጥ ቢመጣ ሁለት ነገር ነው ማየት የሚችለው። አንዱ እግዚአብሔር ሲፈጥራት የሰጣት የተፈጥሮ ጸጋ አላት። ዳገቱ፣ ቁልቁለቱ፣ ወንዙ እና ህዝቡ። ሌላው የትም ገዳማት ወይንም አድባራት ቢሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሻራ የሌለበት ቦታ የለም። ሊያ የሚችለው ከሁለቱ አንዱን ወይ ሁለቱንም ነው። ስለዚህ ይህንን ምን እናደርግ? አዲስ አበባ ሲመጣ በጣም የተደነቁ ቤተክርስቲያኖች አሉ። ለምሳሌ ትልቁ ቅድስት ሥላሴ ካቴድራል ከየትም ጋራ ቢታይ የትም ቦታ መታየት ያለበት ቦታ ነገር ነው። ግን ከእሱ የሌለው ነገር ምንድን ነው ያለው? እላው ላይ መውጣት አይቻልም። ቅድስት ሥላሴ ከውጭ ሆኖ ማድነቅ ይቻላል። ያማረውን ስዕሉን ማየት ይቻላል። በሞዛይክ የተሰራውን ቅርጾቹን ማየት ይቻላል። ግን እላው ላይ መውጣት አይቻልም። አሁን እኛ ያደረግነው ልዩነቱ ምንድን ነው? የተወሰነ በሊፍት ተወጥቶ የተወሰነውን በእግር መስቀሉ እስካለበት 64 ሜትር ድረስ መውጣት እንዲቻል አድርገናል። ስለዚህ ከአንድ ቱሪስት ኢትዮጵያ አዲስ አበባ መጥቶ የእኛን ቤተክርስቲያን ሳያይ መሄድ አይችልም። የእኛን ቤተክርስቲያን ሲያይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊቷ፣ ታሪኳ ምን ይመስላል ትንሽ ተምሮ ብሮሹርም ፍላየርም እነዚህ ነገሮችን ስለሚኖሩት ምንድን ነው ያገኘሁት ብሎ የሚይዘው ነገር ይኖረዋል በሚል በእነዚህ ውስጥ ትንሽ አስተዋጽኦ አድርገናል። እንግዲህ ጓደኞቼ በጣም ብዙ አሉ ይህንን የሰሩ። በነገራችን ላይ መስራት ሀሳቡን ማቅረብ አለ። ሀሳቡን መቀበል እኮ ከሁሉ በላይ ነው። ሀሳቡን ተቀብሎ እንዲሰራ መፍቀድ እንዲቀላል ነገር አይደለም። በዚህ ውስጥ አለቃው አሁን መልአከ ምሕረት ዘካርያስ አዲስ እንደፈለግ ከዚህ ከሚባለው ነገር እንዳትወጣ አስረዳኝ ብለው ተቀብለው እዚህ እንዲደርስ ያደረጉ ሰው ናቸው። በጣም የሚደነቁ ሰው ናቸው። አሁን ደግሞ ያሉት አለቃ መልአከ መንክራት ኃይሌ አብርሃ ያለምንም ነገር በቃ ሰፊ የሆነ ነገር እንዲኖረው እንዲያልቅ፣ ነገር ግን ታሪኩን ጠብቆ እንዲሄድ ከፍተኛ የሆነ እገዛ አድርገዋል፣ እያደረጉም ነው። እና እንግዲህ በዚህ ቤተክርስቲያን ውስጥ ያለን የኔ ትንሿ አስተዋጽኦ ናት ማለት ይቻላል። ይሁን እርስዎ ትንሿ ብለዋል፣ እኛ ደግሞ ትልቁን አሻራ ተወጥተዋል ማለታችን መመስከራችን አይቀርም። ምክንያቱም ማሳያው ስራው ስለሆነ የፊኒሽንግ ስራው ነው እየተሰራ ያለው። እንደተመለከታችሁት ነው ተመልካቾቻችን። የሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ አስተዋጽኦ አለበት። በየትኛውም ዓለም ያላችሁ የቅዱስ ሚካኤል ወዳጆች ጠጠር ጥላችኋል። ያ የተጣለው ጠጠር ግን ምስል ገዝፎ በሚዳሰስ እግዚአብሔር በሚመሰገንበት ሁኔታ እንዲሁም ዓለም የኢትዮጵያ ኦርቶዶክስ ተዋሕዶን ምንነት፣ የትነት ዘመናዊ በሆነ መንገድ እንዲረዳ ትልቅ ምስክር ሆኖ የተሰራውን ደብር እያየን ነውና 12 ዓመት ሙሉ ሲጓዙ ፈተና አልነበረውም? አንዳንድ ጊዜ ህንፃ አሰሪ ኮሚቴ ሲሆን ኃላፊነቱን እግዚአብሔር በረዳይ መጠን ወጣለሁ ብሎ ሲወስድ አገልጋዩ ባለሙያው ከአንዳንድ ደግሞ አካላት የሚነሱ ጥያቄዎች አሉ። መቼም እንዴት ተወጡት? በየትኛው ትከሻ መጡ? ብዙ ጥያቄዎች ይነሳሉ። እውነት ነው። እግዚአብሔር ይስጥልኝ። ብዙ ነገሮች አሉ፣ ግን ከአቅም በላይ የሆኑ ፈተና ደርሶ አቅም ነገሮችን የሚመራው እግዚአብሔር ነው። ከህንፃ አሰሪ ኮሚቴ ውስጥ ሁሉም ለዚህ ፈቃደኞች ናቸው። እርግጥ ነው ስንመረጥ ወደ 15 16 ምናልባት እንደዛ ልንሆን እንችላለን። የቀረነው አሁን 6 ነን። ህንፃ አሰሪ ኮሚቴ በወቅቱ የዛሬ 12 ዓመት 13 ዓመት በ2004 ነው ምርጫው የነበረው። በኋላ 2005 መጋቢት ላይ ቁፋሮ ተጀመረ እንጂ እና እንግዲህ በዚህ ጊዜ ውስጥ የተለያዩ ሰዎች ተፈራርቀዋል። ግን ያ ኮሚቴ በመስማማት ሰዎችን ቢሄዱ ስራው እንዲሄድ ተደርጓል።
እንዲያውም ለዚህ ትልቁን አስተዋጽኦ አደረጉ የምለው ቅድም እንዳልኩት መልአከ ምሕረት ዘካርያስ ሐዲስ ሰው ቢበዛ ኖሮ ልትመራው አትችልም ነበር፣ እንዲህ አይነትም አይጀመርም ነበር። ስለዚህ አሁን አንተ ኃላፊነት ተሰጥቷል። ጸሐፊው አለ። የእኛ ጸሐፊ እንደውም ቄስ ነው። ቀሲስ ጥበቡ ያድግልኝ። ይቅርታ አንተ ማለቴ ያው አብረን የቅርበቴን ጉዳይ ነው የሚያሳየው። ከዛ መጋቢ ሚኒስቴርም የዚህ የኮሚቴው አባል ናቸው። ሌሎቹን ቀሳውስት አሉ እና እነዚህ ሁሉ አብረውን ያሉ ናቸው። ሌላው ምንድነው ትልቁን ነገር ያደረግነው፣ ሌላ አንዳንድ አብያተ ክርስቲያናት እንደማየው የሚያጣላቸው የኮሚቴው አባላት ህንፃውን የሚሰሩት ለማን እንደሆነ በደንብ የተረዱት ስላልመሰለኝ አይመስላቸውም ይመስለኛል። ለማን እንደሚሰራ አላወቁትም። መጀመሪያ ለምዕመኑ ነው፣ ቀጥሎ ካህኑ ነው። ስለዚህ በካህኑና ምን አገባህ የሚል ነገር የሚመጣ ይመስለኛል። አላወቁትም እንግዲህ ይመስለኛል። እኛ ጋር ግን እንደሱ አይደለም። ካህናቱ ሊቃውንቱ የሚሰጡትን አስተያየት እንቀበላለን። ሌላው የረዳን ነገር እኛ ከዚህ ውስጥ ካለነው ከኮሚቴው አባላት ውስጥ ካለነው ሰዎች የረዳን ምንድነው አብዛኞቻችን የቤተ ክርስቲያን አገልጋዮች ስለነበርን እናውቃለን፣ ድርሻው ምን ያህል እንደሆነ እናውቃለን። ስለዚህ የጥቅም ግጭትም እንዳይመጣና ለማድረግ እንሞክራለን በተቻለ መጠን። ለምሳሌ ህንፃ አሰሪ ኮሚቴው ከደንቡ ውስጥ ምንድነው ያደረግነው? ገንዘብ አንሶ ለካህናት የሚከፈል ነገር ቢጠፋ እኛ ስራውን አቁመን እነሱ ደሞዛቸውን ያገኛሉ። አንድ የምንረሳው ነገር አለ። ካህኑ ሰው ነው፣ ያገልግል፣ ለእግዚአብሔር ብሎ አገልግሎት ይሰጣል እንጂ ካህን ነው ካል ቄስ ነው፣ ልጅም ሊኖረው ይችላል፣ ሚስት አለው፣ ቤተሰብ አለው፣ መርዳት አለበት፣ እሱ መኖር አለበት። ስለዚህ የእሱን ጥቅም መንካት የለብንም። እያገለገለ መብላት አለበት፣ መጠጣት አለበት፣ መልበስ አለበት። የዚህ አይነት ነገር በእኛ መካከል አልነበረም። አዎ ገንዘብ አንሶ እንዴት እናደርግ ያልንበት ጊዜ ነበር። ለምሳሌ አንድ ጊዜ ምን ሆነ፣ መሬቱን አሰፋ ነው አለቅጥ። ትልቅ የሆነው አንዱም እሱ ነው። አሁን በጣም ይወደዳል። የታች ያለው ይሄ ዋሻ መሰሉ በጣም ትንሽ ሆነች። የለም ተነጋገርን፣ ከአለቃውም ጋር ተነጋገርን፣ ከኮሚቴዎች ጋር ተነጋገርንና እናስፋው፣ ቦታው እንደገና ቆፍረን አይደለም እንሰራው፣ እናስፋውና ከጊዜ ጋር ምን ያለ ጊዜ ተርፎናል፣ ገንዘብ ነው ቀስ እያለ ሰው ያመጣል የሚል ነው። በኋላ ከጀመርነው በኋላ የአጣና ዋጋ ማለት እሱን መስራት አቃተንና 80 ሺህ ብር መጣ። በዛን ጊዜ በጣም ብዙ ገንዘብ ነው። በኋላ በጣም የሚገርመው አቶ ወሰን ይባላል፣ እንደው እንዲህ አይነት ችግር ደረሰብን። እሱ ምክትል ሊቀመንበር ነው። እኔ አመጣለሁ እኔ እሰጣለሁ አለ። በጣም የተጨነቅንበት፣ ለመጀመሪያ ጊዜ በህይወቴ የተጨነቅኩት እንዴት እናደርገዋለን፣ ኬት ይመጣል ይሄን ነገር እንደው ምን ባንት ጀምረው ይሻል ነበር የሚል ነገር ነበር። ከዛ በኋላ ግን የመጣው ነገር በድንጋይ ብናደርገው በእብነበረድ ብናደርገው የተለየ ነው። ሁሉም ሰው ገንዘቡን ለማውጣት ምንም ችግር አልነበረበትም። ሁለተኛ የኛን ለየት የሚያደርገው በቃለ ዓዋዲው እንደምታውቁት አንድ ህንፃ አሰሪ ኮሚቴ ኦዲት የሚደረገው ህንፃው አልቆ ከተመረቀ በኋላ ነው ይላል። ከመጀመሪያው ጀምሮ አለቃውም ሁላችንም የህንፃ አሰሪ ኮሚቴም ተስማምተን በየአመቱ ነው ኦዲት የሚደረገው። ጥሩ ውጤት አምጥቶልናል። ሁለተኛ በየሳምንቱ እዚህ ደርሷል፣ አምጦ አይደለም የምንላቸው ሰዎች እዚህ ደርሷል፣ እንዲህ አይነት ስራ ይቀራል፣ ይህን ያህል ገንዘብ ይፈልጋል እንላለን። ያመጣል ምዕመኑ። ምክንያቱም እያየ ያ ነገር ተግባራዊ የሆነ ስላየው ነው። በዚህ የተነሳ ብዙ ችግር ደርሷል ብዬ ነው ያላስብም። አልተፈተነም። የለም እግዚአብሔር ይመስገን። የለም እግዚአብሔር ይመስገን። መቼ ይመረቃል ተብሎ ይጠበቃል? ቀኑን እኔ ባልናገር ደስ ይለኛል፣ ግን በዚህ አመት ግንቦት ላይ ሰዎች ይላሉ። ለምሳሌ ግንቦት ላይ ይላሉ፣ ግን ያልቅልናል የገንዘቡ ቢኖርም ጥሩ ነው፣ በጣም ደስ ይለኛል። ግንቦት 12 ይሆናል ተብሎ ተይዟል። ለዛ ከደረሰ በጣም ደስ ይለኛል። እየሰራን ነው፣ ቀንና ሌሊት እየተሰራ ነው። እሺ እየተሰራ ነው። ተመልካቾቻችን አግዙ። አሁንም ከነ ኢንጂነር ጎን ቁሙና ለልጅ ልጆቻችን የሚተርፈውን ታሪክ የምንነግርበትን፣ ስነ ምግባር ግብረ ገብነት የምናስተምርበትን፣
አንዷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለትውልድ እንድትተርፍ የምናደርግበትን እግዚአብሔርን የምናመሰግንበትን ቤተ መቅደስ አብረን እንስራ እያሉ ነው ኢንጂነር። አልቋል፣ ደርሷል፣ አይዛችሁ ውጤታችሁ ይሄ ነው እያሉ ነው። የስራው ጥራት በሚገባ ተጣርቶ የተሰራው እንዲህ ሲል አሁን ሰው ዘገየ ምናምን ይላል፣ ግን ውስጡን ገብቶ ደግሞ ያስፈልጋል። የሚደረገውን ሁሉ የእቃው አይነት የማቴሪያሉ አይነት ምን አይነት እንደሆነ ማወቅ ያስፈልጋል። ያ ምን ያህል እንደሚገዛ ይኸውም በቁጠባ እንደ ባለቤትነት ይዞ ስለሚያሰራው ነው እንደዚህ ነው። በዚሁ አጋጣሚ ግን የደብሩ አስተዳደሮች ብዙ ጊዜ አይቃወሙትም፣ ያምኑታል እና ይሰራል ብሎ ስለሚያምኑት በሚገባ ራሱን ችሎ እያንቀሳቀሰ ያለው ነው። ሰዎች የተለያየ ተሞክሮ ወስደው ሊሆን ይችላል። እንደ ግሌ ግን በጣም ትዕግስተኛ ነው። በጣም ሲበዛ ትዕግስተኛ ነው፣ አስተዋይ ነው፣ ነገሮችን አርቆ የሚያስብ ሰው ነው፣ የሚያይ ሰው ነው። እንግዲህ የቤተ ክርስቲያን አካባቢ ያው ብዙ ሀሳቦች ይመጣሉ። የብዙ ስለሆነች ብዙ ሀሳቦች ይመጣሉ፣ ብዙ አለመግባባቶች ይፈጠራሉ። ከኮሚቴው መካከልም የምናነሳቸው ሀሳቦች አሉ። ያን ሁሉ በትዕግስት ነው እና ያ ትዕግስተኛነቱ በጣም ለእኔ ተሞክሮ ነው። እንዲያውም ብዙ ጊዜ ነገሮችን ዝም ብሎ ያልፍና ሌላ ጊዜ እኔ ወደ ቤቴ ከሄድኩ በኋላ እውነቱን ነው እኮ ብዬ አስቤ መልሼ እንዲያው ይቅርታ የምጠይቅበት ጊዜም አለና አስተዋይነቱ ትዕግስተኛነቱ ትልቅ ትምህርት ሰጪ ነው ብዬ አስባለሁ። እንግዲህ ወለቁ ኩሎ ሰምተየ ቀነ ቃልዮት ያሰማልን፣ ቃልዮት ያሰማልን። መልካም ምኞትሽን ግለጭ እስቲ ለልጅሽ እንዲሁም ለባለቤትሽ። ልጄን በጣም ወደዋለሁኝ፣ ቤተሰቦቼም እንደዚሁ። ግን እኔ መስሪያ ቤት 22 ዓመት ነው ያገለገልኩት ማለት ነው። በምን ሙያ? አካውንታንት ኒያላ ኢንሹራንስ ነው የምሰራው። 22 ዓመት አገልግዬ ነው በአጋጣሚ በትንሽ እንትን እንደሆነ ባላውቀው እንትን አለኝ እና ከዛ መስሪያ ቤት ወጥቼ ሌላ ጋር አልገባሁኝም። ጥሩ መስሪያ ቤት ነው፣ ጥሩ ሰዎች ናቸው፣ ጥሩ ሁሉም ከውስጥ እስከ ውጭ ድረስ ጥሩ ሰዎች ናቸው። በጣም አንድ ቤተሰብ ነው ማለት ይቻላል። እና በቃ አጋጣሚም ደነገጡ ትንሽ፣ ግን የእነሱን ጸሎት የሆነኝን አድሮኛል እና እግዚአብሔር የተመሰገነ ይሁን። አሜን። ድኛለሁ፣ ተርፌያለሁ። ሌላውም ካየሁት አንጻር በጣም ለእግዚአብሔር ምን እንደማደርግለት አላውቅም። እና ደህና ነኝ፣ እግዚአብሔር ይመስገን። እሰይ፣ በጣም ደህና ነሽ እኮ። በጣም እግዚአብሔር ይመስገን። በጣም ብዙ ሰዎችን ባየሁበት አንጻር የኔ ምንም እንትን አላደረገኝም፣ እግዚአብሔር ምሮኛል። ይስተካከላል ደግሞ ይሄ።
ድኛለሁ። ደህና ነኝ። እሰይ ልጄ ጥሩ ልጅ ነው። በጣም አዛኝ ነው። በጣም አይቶኝ አይጠግብም። ማም ደህና ሁኝ ማም ይለኛል። ዝም እንኳን ካልኩት እንዴት ነው ማም አሰሚኝም ደህና ሁኝ ይለኛል። ደህና ሁን ቻው እላለሁ። በጊዜ ግባ ግን እስከሚመጣ ድረስ ቁጭ ብዬ እጠብቀዋለሁ። ልክ ስለሚቆጣኝ ለምን እንትናሽ ለምን አልተኛሽም ብሎ ስለሚለኝ ልክ መምጫው ሲደርስ ወጣና እንትን እተኛለሁ። በቃ መኪና ክላክስ ሲያደርግ ሰምቼ መጣ ብዬ እንትን አደርጋለሁ። እንትን እንዳያስብ ብዬ ነው። አትጠብቂኝ ማማ አትጠብቂኝ ይለኛል። ግን እኔ በቃ ድምፁን ስሰማ መኪናውን ሲያቆም አይቼ ቶሎ ብዬ እገባለሁ። እንትን እንዳያስብ ነው። ግን እንቅልፍ እስከዛ ድረስ አይወስደኝም። እንቅልፍ እስከሚመጣ ድረስ በጭራሽ እንትን አይለኝም። እግዚአብሔር የተመሰገነ ይሁን። እግዚአብሔር በጎ ነው እኔን እንትን ያደረገኝ ዓለሙን እንዲያሳየኝ ልጅም ወልዶ ባይን እንዳይ እግዚአብሔር ይርዳል። በጸሎቱ እዚህ በመድረሴ ከፍተኛ ደስታ ይሰማኛል። ጥሩ ሰው ነው። እኔ እወዳለሁ በያቸው እስቲ እወዳለሁ እና ይህና ለዓመት ስንቀመጥ አንድ ቀን ምናምን እንደውም ልክን ወንድምና እህት ተዝም አይለኝ እንደው ወንድምና እህት በቃ እንደዛ ነው እንትን የምለው በእውነቱ። ሌላው ከፍተኛ የሆነ የማንበብ ልምድ አለው ኢንጂነር ተብሏል። የማንበብ ልምዱ ምን ያህል ነው? እሷን ትንሽ አጠር አድርገው ይግለጹልኝና ምን ያስደስቶታል? እውነት ነው የሰው ልጅ ትምህርት መደበኛ የሆኑ ትምህርቶችን ከትምህርት ቤት ሊያገኝ ይችላል። እውቀትን ግን የሚያገኘው ከመጽሐፍት ያገኛል፣ ከእናቶች ያገኛል፣ ከአባቶች ያገኛል፣ መንገድ ላይ ያገኛል፣ ከህፃናት ያገኛል። መጽሐፍትን ማንበብ በጣም ደስ ይለኛል። እውነቱን ለመናገር የሙያዬ ጉዳይ ካልሆነ በስተቀረ አብዛኛውን የማነባቸው መጽሐፍት ኢትዮጵያውያን ናቸው። ወይ የኢትዮጵያ ታሪክ እና የደረሰውን ውጣ ውረድ ነው፣ አለበለዛ ደግሞ በቤተ ክርስቲያናችን ውስጥ የተደረጉ ነገሮች ናቸው እና በተቻለ መጠን የኢትዮጵያን ታሪክ ለማወቅ እጥራለሁ፣ ሞክራለሁ። የተለያዩ ጸሐፍት አሉ፣ እነዛን አነባቸዋለሁ። በኢትዮጵያውያን የተጻፉ መጽሐፍት ብዙዎቹን አሉኝ ማለት እችላለሁ፣ ሞክራለሁ ያን ለማንበብ እና ምክንያቱም የተሟላ ነገር ማግኘት የሚቻለው ከተለያዩ አቅጣጫ የተለያየ እይታ ማወቅ ሲቻል ነው የሚል ስላለ ይመስለኛል እና መጽሐፍትን በተቻለ መጠን ለማንበብ ሞክራለሁ። በህይወቴ ብዙ ነገር ነው ደስ የሚለኝ። ወደ ቤተ ክርስቲያን መሄድ ደስ ይለኛል። በአሁኑ ጊዜ እኔ እንዳውም ራሴን አገኘሁ ብዬ የማስበው ርቄ ነበር፣ ከቤተ ክርስቲያን ወጥቼ ነበር ማለቴ በስጋዊ ህይወት ወጥቼ ብዙ ያው ዘመናዊ ትምህርትም ለመማር ሞክሬ፣ አሁን ግን ጎትቶ አምጥቶ እዚያ ያስገባኝ በጣም ነው ደስ የሚለኝ። ቅድም ሳልናገረው ያለፍኩት ነገር አለ። እዚህ እኛ ቤተ ክርስቲያን ውስጥ የዚህ ቤተ ክርስቲያን ህንፃ ቤተ ክርስቲያን እዚህ መድረስ በውስጡ የሚያገለግሉት ከጥበቃ ሰራተኛ ከጽዳት ሰራተኛ ጀምሮ እስከ አስተዳዳሪ ያሉ ሊቃውንት ቤተ ክርስቲያን ከፍተኛ አስተዋጽኦ አድርገዋል ለዚህ መድረስ። የነሱ በጎ ፈቃድና ማበረታታት ባይኖር የትም አይደረስም። እነሱን እግዚአብሔር እነሱ ባሉበት ውስጥ እንድገባና እችን ያለችንን እንደ አስተዋጽኦ ማድረግ እንድችል ስለፈቀደልኝ እግዚአብሔር እናመሰግናለሁ። በጣም የሚመሰገኑ ካህናት ናቸው እዚህ ያሉት። ሌላ ቦታ የሚወራው እንዲሆነው ተጣልተው እንደዚህ የሚባለው እኛ ጋር የለም። እሺ፣ ለውድ ባለቤቱ ለልጆ መልካም ምኞቶን ይግለጹ። ባለቤቴን በጣም ነው የምወዳት የማከብራትም። እግዚአብሔር የሰጠኝ ብቸኛዋ ሴት ስለሆነች በጣም ወዳታለሁ፣ አከብራታለሁ። እኛ ሁለታችንም ለመፈተን ቤተሰቦቻችንም ለፈተን ነው። እግዚአብሔር መቼም ሰውን ይፈትናል ብዬ አላስብም፣ ግን ያው ፈተናው ደርሷል።
በአንድ አጋጣሚ ምክንያቱም በማናቀው እንዲህ አይነት ራሷን ደስታ አድርጎ ግን መልሶልናል። ይሄ እግዚአብሔርን ማመስገን ይገባል። ለደረሰው ፈተና ሳይሆን ለተሰጠን ምህረት ነው ምስጋና ማቅረብ ያለብን። ያ አልፏል። በቃ ከዚህ በኋላ እየተሻሻለ እንደሚሄድ ተስፋ አለኝ። በጣም አከብራታለሁ፣ ወዳታለሁም አፈቅራታለሁም። ልጄን እግዚአብሔር እንደዚህ አይነት ልጅ ስለሰጠኝ በጣም ነው የምኮራበት። በትምህርቱ ድንቅ ነው። ምንድነው ኢትዮጵያ በከርሷ ውስጥ በምድሯ ውስጥ በጣም ብዙ ሀብት አላት። እኔ በነገራችን ላይ ከኢትዮጵያ ውጭ ወጥቼ ያነበብኳቸው መጽሐፍት ኢትዮጵያ ውስጥ ይሄ ያለ በራሻኛ ተጽፏል፣ በእንግሊዝኛ ተጽፏል። እነዚህን ሁለት ቋንቋዎች እኔ እንደራሴ ቋንቋዎች ነው የምናገራቸውና በእነዚህ የጻፉት ሳይ ወይ ግሩም እንዴት አይነት ሀገር ነው የሰጠን፣ ግን አልተጠቀምንበትም። በኋላ ደግሞ ለማሰብ ሞከርኩና አጼ ኃይለ ሥላሴ አንድ የተናገሩት ነው። ለምንድን ነው በከርሰ ምድር ውስጥ ያለውን አውጥታችሁ ማትጠቀሙት ተብሎ ተጠየቁ። ሲጠየቁ ምን አሉ? የኛ ልጆች የራሳችን ልጆች ደርሰው እስኪያወጡ ድረስ ምስጢር ይሁን፣ ሌሎቹ ይሄንን ነገር እንዲጠቀሙበት እነሱ ራሳቸው ወደውና ፈቅደው ከሆነ ጥሩ ነው፣ ግን ተታለው እንዳይሆን ልጆቹ አይወቁት በከርሷ ውስጥ ያለውን በሚል ተናግረዋል ይባላል። ታዲያ ስንመርጥ እሱ የማዕድን ኢንጂነሪንግ ነው የተማረው። ግን አሁን የሚሰራው በማዕድን ኢንጂነሪንግ አይደለም። እንዳለመታደል ሆኖ በሀገራችን ውስጥ አሁን ሰላሙ ትንሽ ችግር አለው። ይሄ ሰላም ይመጣል ብለን ተስፋ እናደርጋለን። እግዚአብሔር ኢትዮጵያን አይተዋትም። እንደባረካት ወደ የተሻለ መንገድ ይመራታል፣ ህዝቦቿንም ይባርካል፣ ባርኳታልን ብዬ አስባለሁ። ይሄ በመሆኑ ግን በሁለተኛ ደረጃ ይዞት የነበረው በዚህ በኮምፒውተር ሳይንስም ልጁ ጎበዝ ነው፣ በጣም ብሩህ ነው አይምሮ እና በዛ ውስጥ እንደው እዚህ ቁጭ ብሎ ከአሜሪካኖች ጋር ነው የሚሰራው። አሁን አምሽቶ ሄዷል፣ አይታችሁታል። 9 ሰዓት 8 ሰዓት ላይ ነው ተመልሶ የሚመጣው። አንዳንዴ እዚህ ቁጭ ብሎ ይሰራል እና በዚህ ሀገሩንም እያገለገለ ነው እና የተማረው በዚህ መልኩ ነው። ሀገሩን ያገለግላል ብዬ ተስፋ አደርጋለሁ ገና ልጅ ስለሆነ። የሚገርመው ነገር እኔ የነገርኩት ምንድን ነው፣ እኔ የምትችለውን ያህል ሀገር ውስጥ የመጀመሪያውን ዲግሪ እስክታገኝ ድረስ እኔና እናትህ እናስተምርሃለን፣ ውጭ እንድትሄድ አንፈልግም። ምክንያቱም ሀገርህን የምታውቀው መጀመሪያ እዚህ ከተማርክ ነው። ከዛ በኋላ ወደ ፈለክበት ሄዳል ነው። ያው 3 ነው 4 ዓመት ሆኖታል። እኔ አልሄድም፣ ሀገሬ ውስጥ ነው የምማረው። መሄድ ይችላል፣ እድሉ አለው። ምንድነው ይሄ የሆነው? ሀገሩን አወቀ። ስለዚህ ሀገር ውስጥ በመቆየቱ ያ በጣም ደስ ይለኛል ማለት ፈልጌ ነው። ለዚህም እግዚአብሔር የተመሰገነ ይሁን። እግዚአብሔር መልካም የሆነውን ነገር ሁሉ እንዲሰጥልኝ ሰጥቶልኛልም። አሁን የቀረው በትዳር መቆራኘት፣ የራሱን መሰሉ ነው ማግኘት። ግዴን ለማባባ አኮራሃለሁ ብሎኛል። እንግዲህ ድረስ እንደሚያኮራኝ ያለው እግዚአብሔር ፈቅር። መጀመሪያ የነበረው ትምህርት ቤት ዩኒቨርሲቲ ተመርቄ ዲግሪን አሳይቼ እነሱም ስንት ዓመት ሙሉ የደከሙበትን ለማስመስከር ነበር። እሱን ጨርሻለሁ ብዬ አስባለሁ። ግን ከዛም አልፎ ደግሞ አሁን ስራ ይዣለሁ። የስራ ዘመቻዬን በቃ ወደ ላይ ከፍታ እየወጣኝ ነውና እሱም ተሳክቶልኝ ለነሱም ተርፌ ለሁሉ በቃ የሚፈልጉትን ነገር እንዳለ አሟልቼ አልተሟላላቸው ማለት ሳይሆን በቃ በኔ በኩል እኔ ለነሱ ይሄን እንፈልጋለሁ የሚለው ነገር እንዳለ ማሟላት ፈልጋለሁ። አባቴንም እናቴንም በጣም ከልቤ ነው የምወዳቸው፣ ከልቤ ነው የማከብራቸው። በጣም አስቸጋሪ ልጅ እንደነበርኩ አውቃለሁ፣ ብቸኛ ልጅ እንደመሆኔ። ግን እንደዛም ሆኖ ችለውኝ እዚህ ደረጃ ስላደረሱኝ በጣም አመሰግናለሁና ወዳቸዋለሁ፣ አመሰግናለሁ ለማለት ፈልጋለሁ። ወደፊትም ጥሬ ግሬ እኔም የተሻለ ቦታ ደርሼ እነሱን ለማክራት ፈልጋለሁ። እግዚአብሔር አምላክ እንግዲህ እስካሁን ድረስ ፈቅዶለት የኔ ያህል ዘመን እያገለገለን ያለ ወደፊትም እድሜ ሰጥቶት በእውነት ቤተ ክርስቲያንን እንዲያገለግል መድኃኔዓለም ባለቤቱንም ሙሉ ጤና እንዲሰጥለት በእውነቱ እግዚአብሔር እንደው ወደፊት ተመስገን ሚካኤልን እንዲሰራ ስላደረኩ እንዲህ በረከት አገኘሁ ብሎ እግዚአብሔር የሚያመሰግኑት ዘመን እንዲሰጠው እንፈልጋለን። ዶክተር መልካም ምኞት ማስተላልፈው ይሄ ድምፃዊ ይሄ መልካም ድምጹን በቅስና ሲቀድስ ማየት ዋናው ትልቁ ምኞቴ ነው።
በየጊዜውም እንጠይቃለን። ያው እንግዲህ ጊዜ ገቢር ለእግዚአብሔር ነውና እግዚአብሔር በፈጠረው ጊዜ የሚሆን ሆኖ ይሆናል። በአዲሱ ቤተ ክርስቲያን ግን በቅስና ሲቀድስ ማየት አንዱ ትልቁ ምኞቴ ነው። ሌላው በእውነት ብዙ አድናቂዎች አሉት። ስጋ ወደሙ ቶሎ ብለን ተቀብለን እንዲያው ከዚህ ዓለም በሞት ሳንለይ የሚሉ ብዙ ወዳጆች አሉን፣ ብዙ ምእመናን አሉን፣ ብዙ የሚያግዙን አሉ። ያ የእነሱም ጸሎት ታክሎበት ቤተ ክርስቲያኑ አሁን ባለበት ሁኔታ እኛ ባስቀመጥነው ጊዜ አልቆ እሱ አውደ ምሕረት ላይ ቆሞ ሲሸለም ማየት ትልቁ ምኞቴ ነው። ሌላው ቤተሰቡ ሰላም እንዲሆን፣ ቤተሰቡ ሰላም ቢሆን አንድ ልጅ ነው ያለው፣ ያ ልጅ ሺህ ሆኖ እንዲያው እንዲክሰው ምኞቴ ነው። የተለያዩ ዓለማትን ተሞክሮ አይተዋል። እዚህ ኢትዮጵያ ውስጥ ያለውንም ተሞክሮ አይተዋል እና ወደፊት ስለ አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንኛውም የተዋሕዶ እምነት ተከታይ በሙያው፣ በገንዘቡ፣ በጊዜው፣ በጉልበቱ በማገዝና አንድ በመሆን ትውልድን በማነጽ ረገድ ምን ቢሰራ ጥሩ ነው ይላሉ? በጣም አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ እዚህ መድረስ ከፍተኛ አስተዋጽኦ ያላት ቤተክርስቲያን ናት። ፊደል ቅርጻ ከመስጠት፣ ታሪኳን ሰንዳ ከማስቀመጥ፣ ትህትናን ከማስተማር እና ማንነቱን እንዲያውቅ ከማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከኢትዮጵያ ነጥሎ ማየት አይቻልም። ከፍተኛ የሆነ አስተዋጽኦ ነው ያላት። አሁን ብዙዎቹ ልጆቿ በተለያየ አቅጣጫ ሄደዋል። በትምህርቱም፣ በእውቀቱም፣ በስጋዊ እውቀቱም፣ በመንፈሳዊም እውቀቱ። ነገር ግን ተመልሰው አሁን እየተመለሱ ይመስለኛል። ቤተ ክርስቲያኗን ማገልገል አለባቸው። የሚቀጥለውን ትውልድ ማሳወቅ አለባቸው። እንዲጠቀም ማድረግ አለባቸው። ቤተ ክርስቲያኑን እንዲያውቁ ማድረግ አለባቸው። ሌላው ምእመናኗ ለቤተ ክርስቲያኗና ለእግዚአብሔር ያለውን የትእዛዝ መፈጸም አለበት ብዬ አስባለሁ። የሚገርማቸው ነገር ይህን ቤተ ክርስቲያን ስንጀምር ያው ቀሲስ ጥበቡ ያውቃል ያደረግነው ነገር ምንድን ነው? ትንንሽ ሙዳይ ምጽዋትን መስራት ነው። እችን እንዲማር ምእመኑ ወደ 6000 የሚሆን ጎፋ ገብርኤል ያው ድሮ ጀምሮ ስለማቅ እዛ አለ የካህናት ማሰልጠኛ በአናጤም መንበርም ምንም ይሰራል እና እዛ አሰርተን አመጣንና ለምእመኑ ሰጠን። እዚህ በቀን 1 ብር አስገቡ፣ በወር 30 ብር እያመጣችሁ በደረሰኝ አስገቡ። ከዛ ደግሞ አቅም ሲኖራችሁ ደግሞ 10% እየታዘዘ ነው፣ የእናንተ ገንዘብ አይደለም። አስራት የሚባለው አስራቱ ራሱ ከ10 1 ስለሆነ ይህንን ልመዱ። አስራት ብንከፍል እኮ ልመና አያስፈልግም። ቤተክርስቲያን ልመና የምትወጣበት ምክንያት የለም። 60-70 ሚሊዮን ምእመን ያላት ቤተክርስቲያን ምን ያደርጋል? አስራት ሁሉም ቢከፍል እኮ ለሌላም ትተርፋለች። ስለዚህ ይህንን አስራት ልመዱ ብለን በየቤታው ሰጥተናል። ያቺ አስራት ብዙ ነገር እየሰራች ነው። እዚህ በነገራችን ላይ 30 ብር አይደለም የሚያመጡልን፣ በሺህ የሚቆጠር ብር እያመጡ በደረሰኝ እያወራረዱ ብዙዎቹ አስቀምጡ። ቤተክርስቲያኗ ስትመረቅ፣ ይሄ ቤተክርስቲያን ሲመረቅ ምን ያህል እንዳወጣችሁ ለራሳችሁ፣ ለእኛ ሪፖርት ማድረግ አያስፈልጋችሁም። ለራሳችሁ እንድታውቁና ለልጆቻችሁ ይኸው እኮ እንደዚህ ያለ እንደዚህ ኢንቨስት አድርገናል እንድትሉ ልጆቻችሁ ደግሞ በዚህ ውስጥ እንዲገቡ ለማድረግ ትችላላችሁ በሚል እንግዲህ ለመናገር ሞክረናል። አሁን በተቻለ መጠን የዚህ ሰፈር ሰው ይህንን ነገር እያደረገ ይመስለኛል። ሌሎችም አብያተ ክርስቲያናት የተወሰኑት ይህን ልምድ ወስደው ይህን በየቦታው ሲሰሩ እንደዚህ መጥተው የነገሩን ሰዎች አሉ። ይህንን ተጠቅመናል ብለው እና አስራት ግዴታ ነው። አስራት መስጠት አለባቸው። ሁለተኛ እግዚአብሔር ይመስገን አብያተ ክርስቲያኖቻችን ብዙዎቹ ሰፋፊ መሬት አላቸው፣ ግን እየተጠቀሙበት አይደለም እና አሁን የኛን አለቃ ብትወስዱ እዚህ የተመደቡት መላከ መንክራት ኃይሌ አብርሃ ዙሪያውን አይታቸዋል። ህንጻ የአካባቢውን ነጋዴዎች በማስተባበር ትልልቅ ህንጻ እየሰሩ ነው። በሰው ገንዘብ ነው የሚሰራው፣ በኪራይ ነው የሚመለሰው፣ ኦዲት እየተደረገ ነው የሚሰራው። ይሄ ከ3 እና ከ4 ዓመት በኋላ አልቆ ወደ ስራ በሚገባበት ጊዜ ልመናም አያስፈልግም ምንም። ካህናቱም እንደ ሰው ይኖራሉ። ልጆቻቸውን በሚገባ ያስተምራሉ፣ እምነታቸውን በሚገባ ይከታተላሉ። እነሱም እንደ ልባቸው ማስተማር የሚችሉበት እድል ይፈጠራል እና አዲስ አበባ ያሉትም ሆኑ ከአዲስ አበባ ውጭ ያሉት አብያተ ክርስቲያናት ሰፋፊ ግቢ ያላቸው እና ያንን የቤተ ክርስቲያኑን ትውፊትና ባህል በጠበቀ
ትረካውን በጠበቀ መልኩ አስፈላጊ የሆነውን ነገር ህንፃ ቢሰሩ እና ቢጠቀሙበት ከፍተኛ የሆነ አገልግሎት መስጠት ይቻላል። የግብጽ ቤተክርስቲያን 10% አይሙሉም። የተማሩ ናቸው፣ ቤተክርስቲያናቸውን ያገለግላሉ፣ ሌሎችንም ይረዳሉ። እኛ ደግሞ ከዛ የበለጥነን ያለ እና ሰፊ የሆነ እድል አለንና ይህንን እንዲጠቀሙ አደራ ላለሁ። እጅግ አድርጌ አስተማሪ ጠቃሚ የሆነውን የቤተ ክርስቲያንም ሀገራዊ መስታወፊያችሁን ስላወራችሁኝ እጅግ አድርጌ አመሰግናለሁ። ረጅም እድሜ ከጤና ጋር ይስጥልኝ። እናታችንንም ፈጽሞ ምሕረቱን አድርጎ የተመኙትን እንዲያደርግሎ እጅግ አድርጌ እመኛለሁ። አመሰግናችኋለሁ። እግዚአብሔር ይስጥልን። እኛም እናመሰግናለን። እድሜ ይስጥልን። በኢትዮጵያና በተለያዩ ዓለማት ሆናችሁ ዛሬም ለአንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችሁ የምትተጉ የምትደክሙ ለሀገራችሁ ኢትዮጵያ እየሰራችሁ ያላችሁ አባቶቻችን እናቶቻችን በያላችሁበት ክብር የእናንተ ይሁን እንላለን። የዛሬውን በዚህ አበቃን። ሳምንት በሌላ መርሃ ግብር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም